እሷ ደስተኛ ከሆነች ማለት ነው የትም ትሂድ። ኦኬ። ስለዚህ አንተ የአብርሃም ደስታ አትፈልግም ማለት ነው? የአብርሃም ደስታማ እኮ አገኛለሁ ብሎ የሚያስበው ሄርሜላ ጋር ነው። ገብቷል አይደለ? ሄርሜላ ጋር ሄዳ አይደለ? እንደዚህ ደግሞ አለ ማለት ልጅ ባለ ትዳር ነች። ለባሏንም ስሜት መጨነቅ አለበት። ባለ ትዳር እንደሆነ ስለሁለቱም ነው ማሰብ ያለበት። ባለ ትዳር እንደሆነ ለአብርሃም አስተውሰው ለሷ አይደለም የምታስተውሰው። ስማኝ፣ ስለ አንድ ሰው ብቻ አይደለም የምታስበው እዚች ጋር ስለ ሁለቱም ሰው ነው የምታስበው። እኔ ወንድሜ ምናምን ስለሆነ ሳይሆን ስለ ሁለቱም ነው የምታስበው። ስለ አብርሽም ስለ ሩታም አንድ ላይ የሚሆኑበት መንገድ ነው ማሰብ ያለበት እንጂ ሩታ ካስደሰታት ምንም ነገር ታድርግ፣ አብርሃም ካስደሰተው ምንም ነገር ያድርግ አይባልም። መሄድ የለባትም። አብርሃም ምንም አጠፋም አላጠፋም ሰው ይመከራል፣ በሚመከረው አካል ይመከራል። አብረው መሆን ያለበት። አንተ አሁን የሆነች ሴት የውጪ ፕሮሰስ ሁሉም ነገር ቻለችና ተነስታ ትሄድ ነው እንዴ የምትለው? ሩታ ትክክል ነች ብዬ ነው ማስበው። ምክንያቱም ታግሳለች፣ ብዙ ነገር ችለዋለች። ማንም ቢሆን እንደዚህ የሚችል ሰው የለም። እድል ያመቻቸ መስሎ ከተሰማ አላመቻቸም። እውነቱ ነገር አሁን አንተ ከባለ ትዳር ነጥለ ውጪ እንድትኖር እያደረግክ ነው። በቃ በግልጽ አማርኛ ይሄ ደግሞ ማይሆንኛ ነው። ማስታረቅ ካልቻልክ ማስታረቅ ነው፣ ካልቻልክ ነው ከመሀላቸው መውጣት። አሁንም ማድረግ ያለባት ሰላሟ ለመጠበቅ ካለችበት ነገር ለመገላገል ከወንድም ህይወት ወታ ርቃ የራሷ ሰላምና የልጇን ሰላም የምትጠብቅበት ቦታ መኖር አለባት ብዬ ነው ማምነው። ትዳሩ ካልፈለገው አልፈለገውም ነው። ቢፈልገው ኖሮ የሁሉ ጊዜ እንትን አይልም ነበረ፣ ጊዜውን አያባክንም ነበረ። አይፈልገውም። አንተም አትልፋ፣ ልጁ አይፈልገውም ትዳሩ። ሰላም ቤተሰብ እንዴት ናችሁ? እንግዲህ ወደ እናንተ ዛሬ ተመልሰን መጥተናል ማለት ነው። ያው በሰሞን በትንሽም ቢሆን ነገሮችን ለማስተካከል እየሞከርን ነው። ምክንያቱም ልጅቷ ሰላም ማግኘት ስላለባት ብዙ ነገሮች እሷ ደስተኛ እንድትሆን እሷ ደግሞ ሁሉ ነገር እንድትረሳው እያደረግን ነው በቻልነው መጠንና ያው ያንን ነገር ደግሞ ማይወዱ ሰዎች አሉ። ልጅቷ ደስተኛ ስትሆን ወይም ደግሞ ስትስቅ ማየት ማይፈልጉ ሰዎች አሉና እነሱን ሰዎች እንደዚህ እያበሸቅን ካልሆነ አንችላቸውምና እንግዲህ ዛሬ ካሌብ ኤፍሬም አገኛለሁ ፈልጋለሁ ብሎታልና ካሌብ ደግሞ ሁላችንም ማውራት አለብን ስላለን ጠርቶኝ ከኤፍሬም ጋር ማውራው ነገር አለና ኤፍሬምን ለማግኘት ብዙ ነገር እንትን ብዬ ነበረ። ምክንያቱም ወንድሙ ነው፣ ብዙ ነገር ይመለከተዋልና ስለሚመለከተውም ኤፍሬምን ዛሬ ማግኘት ስለምፈልግ ነው እኔም የመጣሁትና እሱም ማውራት የሚፈልገው ነገር ቢኖር ነው እፈልጋለሁ ያለውና እንግዲህ በሰላማዊ መንገድ ያወራናል ብዬ አስባለሁ። ካሌብ በእርግጥ ኤፍሬም እኔም ማውራት እፈልግ ነበር። ምክንያቱም ብዙ ጊዜያቶች ብዙ ነገሮች ምናልባት እንደ ወንድምነት ከዚህ በላይ ማድረግ ነበረበት ብዬ አስባለሁ። ገባ እንደምታየው ደግሞ እሱ ከአብርሽ ይልቅ እሷ ላይ ተጽዕኖ እያበዛ ሩታ ላይ ተጽዕኖ እያበዛ ማለት አብርሽን አንዳንዴ ችግር ያለበት ሰው የምትቆጣው ከሰው ይልቅ የስጋህ ላይ ነው፣ የራስ የሆነ ዘመድህ ላይ ነው። እሱ ደግሞ ከአብርሽ ይልቅ ሩታ ላይ ተጽዕኖ እያበዛ ሩታን እየተቆጣ እሷንም ደግሞ ተጠያቂ ለማድረግ ብዙ ነገር እያደረገ ነው። እኔ ከምንም በላይ ኤፍሬም መስራት ያለበት ሩታ ምንም ስላላደረገች ወንድሙ ላይ ነው፣ አብርሃም ነው እንደዚህ ብዙ የሚደብርና የሚያስጠሉ ነገሮች እየሰራ ያለው። ስለዚህ መቆጣትም ካለበት መናገርም ካለበት ወንድሙን ነው። እልፍ ብሎ ሩታ ተጠያቂ ለማድረግ እሷ እንድትሰደብ እንድትጠላ በዚህ ልክ ሌላ ድራማ መስራት ነበረበት ብዬ አላስብም። ሲቀጥል ደግሞ ዛሬም ላገኝ እፈልጋለሁ ስለዚህ እኔም ማግኘት እፈልጋለሁ። እሱን ማውራት የምፈልጋቸው በጣም ብዙ ነገሮች አሉ። ገባ እንደ ወንድም እንደ ቤተሰብ ማድረግ የነበረበት ነገር በዚህ ልክ ያደረገ አይመስለኝም እና በዚህ አጋጣሚ ከሩታ ጋር የለቀቅነው ቪዲዮ እኔ ደስ ያለኝ ምክንያቱም ሩታ ከዚህ ጭቅጭቅ ከዚህ ሀዘን ከዚህ መጣላት ወጣ የራሷ ላይፍ እና ደስተኛ የሆነችበት ኑሮ መኖር እሷ እንድትኖር በጣም እናፈቅ ነበር። ገባ ይሄ እድል ደግሞ እንደመጣ ሳቅ ከምንም በላይ ደስተኛ ሆንኩት እኔ ነኝ። ሩታ ማረፍ ይገባታል፣ ደስተኛ መሆን ይገባታል። በዚህ ልክ ማንም እየመጣ ህይወቷ ላይ እየገባ እንደፈለገ ማንቦጫረቅና የፈለገውን ሀሳብ መስጠት አለበት ብዬ አላስብም እና ሩታ በዚህ አጋጣሚ በጣም ነው ደስ ያለኝ። እንኳን ደስ አለሽ። ላንቺ የሚገርም እድል ይመስለኛል ፈረንጅ። አይ ከዚህ በላይ እድል የለም። ይሄንን እድል ደግሞ እንደምትጠቀምበት ተስፋ አለኝ። ምክንያቱም ከማንም ጭቅጭቅ ሰላም ማግኘት የመሰለ ነገር የለም። 6 ወር 4 ወር 6 ወር 7 ወር አካባቢ በቃ ምን ተደስተኛ ሆና አይተናት አናውቅምና በዚህ ደግሞ ደስተኛ ትሆናለች ብዬ አስባለሁ። ያው ልጇ ብዙ ነገር ይዞላት መጥቷል ብዬ አስባለሁና በዚህ ምክንያት እንግዲህ ይሄንን ውሳኔ በደንብ እንደምትቀበለው ወይም ደግሞ አስብበታለሁ ብላለች። እንግዲህ አስባበት ደግሞ እንደምትቀበለን ተስፋ እናደርጋለን። ሁላችንም ነው ደስ ያለን፣ እናንተም ደስ እንዳላችሁ ብዙዎቻችሁ እንትን እያላችሁ ነበርና ብቻ ሰላሙን የምታገኝበት ነገር ብቻ ነበር እኛ እየፈለግን የነበረው እና ደግሞ አሁን ይሄንን እድል ከተጠቀመች ይሄንን ነገር ካደረገች ደግሞ ከማንም የምትገናኝበት ምንም አይነት ምክንያት የለምና
በመሀል እሷ ደስተኛ እንድትሆን ነው የምንፈልገው እኛ። ብቻ ደስተኛ ትሆናለች ብዬ አስባለሁ። ያው ኤፍሬምም ቀረ ኤፍሬምም ቀረ። በእርግጥ በዚህ አጋጣሚ ይሄን ደስታ ይሄን ሰላም ለሩታ ይሄን እድል መምጣቱ ብዙ ሰዎች አናዷቸዋል። ብዙ ሰዎች ደውለው ያወሩኝ ሰዎች አሉ። ገባ አንተ ምን አገባ የምን ቤት ነው? ሁልጊዜ ሩታ እንድታለቅስና ደስተኛ እንዳትሆን የሚፈልጉ በጣም ብዙ ሰዎች አሉ። ስለዚህ ይሄን እድል መምጣቱ ብዙ ሰው አናዶታል፣ ብዙ ሰው አስከፍቶታል። ምናልባት ኤፍሬም አስከፍቶ ሊሆን ይችላል። ምክንያቱም ወንድሙ ሁሌ ሲያሰቃያት፣ ሁሌ ስታለቅስ እኔ አላቅም። ብቻ ይሄ ነገር ለብዙ ሰዎች አሪፍ ነገር ነው ብዬ አስባለሁ። ያው ኤፍሬምም እየመጣ ነው ኤፊ እና ለምን እንደፈለገን እኔም አላውቅም። ብቻ እናወራዋለን። አልዴባ ኤፊ እንዴት ነሽ? ፈረንጁ እንዴት ነው? ሁሉ ሰላም አለን። ሰላም አለን። እግዚአብሔር ይመስገን። እንዴት ነው? ቆየሁባችሁ? ትንሽ ያስቆየና ትንሽ ቆየብን እንጂ ስራ ላይ ነበር እና ሁሉ ሰላም አለን። ደህና ነው እግዚአብሔር ይመስገን። ደህና ናችሁ? አለን። ያው ፈረንጁም ካሌብም ለአንድ ነገር ነው የፈለኳችሁ። ፈረንጁም የሆነ ቪዲዮ አይቻለሁ፣ ካሌብም እንደዛው እና ትንሽ የደበረኝ ነገር ነው። ምክንያቱም እንደዚህ አይደለም እና አንተ ተይ አንቺ ተይ በማለት ነው። ፈረንጁም ባለፈው ዕለት ለማስፈረም ከአብርሽ ጋር እንደዛ ግብግብ እየፈጠርክ ነበር፣ እየተጨቃጨቅክ ነበርና የሩታ ነገር አሳስቦክ ነው። በእርግጥም እንደዛ እያደረግክ የነበረው ሌላ ነገር አስብ አይደለም፣ እሱ ይገባኛል። ካሌብም ደግሞ ያንተም ቪዲዮ አይቼዋለሁ። አንተም ደግሞ ከሀገር እንድትወጣ ሩታ ከሀገር እንድትወጣ እያደረግክ ነው። ይህም ደግሞ ስህተት ነው። ምክንያቱም ይህ ልጅ በመሀላቸው ልጅ ተፈጥሯል አይደል? ልጁ ደግሞ ገና 1 ዓመት አልሞላው 2 ዓመት 3 ዓመት ይሆናል። አሁን ላይ ያላባት የሚያርግበት ማለት ሁኔታ ላይ አይደለም። ልጁ አብረው ነው ማሳደግ ያለባቸው። እኔም ደግሞ አብረው ልጁ እንዲያሳድጉ ነው ቀን ከሌሊት ከሰዎች ጋር እየተጣላው ከእናንተ ጋር እንደዚህ ከብዙ ሰዎች ጋር እየተጨቃጨኩኝ አንድ ለማድረግ እየሞከርኩ ያለሁት ልጁ ያላባት እንዲያድግና አብረው ሆነው ልጃቸውን እንዲያሳድጉ ስለምፈልግ ነው ይሄ ሁሉ ነገር እያደረኩ ያለሁት። አሁን የእናንተ ነገር ሳይገባኝ ቀርቶ አለ እሱ እንደዚህ እያደረገ እሱ እየተንዘላዘለ እሱ እንደዚህ ቢሆነ ከሱ ጋር አንድ ላይ መሆን አለባቸው ምናምን ነገር ያው ከባድ ነው ነገሩ። ከዳር ወንድሜ ትክክል ነው ምናምን ነገር እያልኩኝ አይደለም፣ ወይም ደግሞ ወንድሜ ጥሩ ሰርቷል የሚደነቅ ስራ ሰርቷል እያልኩኝ አይደለም። ምናልባት ሀሳባችሁ ላይ ነገር ሀሳባችሁ ላይ ካለ መጀመሪያ ልንገራችሁ ብዬ ነው ከማውራታችሁ በፊት። ስለ ወንድሜ እየተማገጥኩኝ እንዳይመስላችሁ፣ እኔ ሁለቱ አንድ ላይ እንዲሆኑ ስለምፈልግ ነው። ያው ከዚህ በፊት ብዙ ነገር አድርጋቸዋል። ፈረንጁም ብዙ ነገር አድርጓል ከአብርሽ ጋርም። አሁን ደግሞ ያው ከሩታ ጋር ነው ያለው ፈረንጁ። እንኳን ሆነ ምክንያቱም ሰው ያስፈልጋታል። እሷም በዚህ ሰዓት ሰው ያስፈልጋታልና እንኳን ሆንክ። በዚህ አጋጣሚ በጣም አመሰግናለሁ ከሩታ ጋርም ስለሆናችሁ። ለሩታም ይናክልም ሄዳችሁ ይናክልም ስላሰባችሁላትም በጣም አድርጌ አመሰግናለሁ። እና ግን እዛን ያደረጋችሁት ነገር ስህተት ነው። ይሄንን ነው ላወራችሁ መጥቷል። ካሌባ የኔው ቆይ ትንሽ ስለቆየ በመጀመሪያ ደረጃ ይሄንን የፊርማ ወረቀት እንዳይመጣ ወይም ደግሞ ሩታን ይሄንን ወረቀት እንዳታስመጣው ብዙ ነገር ሞክረናል። ከሩታ ጋር እስከ መጨቃጨቅ እስከ መቀያየም ድረስ ማለት ነው። ገባ አይደለ? ይሄ ወረቀት እንዳይመጣ ማለት ነው። ግን ደግሞ እሷ እንደዚህ ይሄን ያህል መስዋዕትነት እየከፈለችለት ይሄን ያህል ነገር እያደረገችለት እሱ ዞሮ ከሌላ ሰው ጋር ነው። ገባ አይደለ? እኛ ቆይ ምን ብለን ነው ያንን ወረቀት የሚፈርምበት ወረቀት እንዳታመጪው ብለን ምን ነግራት? ምክንያቱም እኮ እየሰራ ያለው ስራ ሌላም ነገር ያስመጣል። ገብቷል አይደለ? እና ከዛ በፊት ሩታን ይህን ነገር እንዳታመጣው ፍላጎቷን እየከለከልናት ነበረ። አሁን ደግሞ ፍላጎቷን ለማሟላት ነው እኛ የምንሄደው። ደስተኛ የምትሆንበት መንገድ እስከ ጥግ እንሄድላታለን። ገብቷል አይደለ? እኛ አንድ ላይ እንዲሆኑ ልጁ ያላባት እንዳያድግ፣ ምክንያቱም ሰላም መፈጠር ስላለበት ብዙ ጊዜ ሞክረናል። ግን ጓደኞቹና ሄርሜላ የሚያደርጉት ነገር እኛ በቃ አንድ ላይ እንዲሆኑ አይፈልጉም። ገብቷል አይደለ? እኛ አብርሽ ጋር ስንሄድ የሚያሳዩን ነገር የሚያደርጉበት ነገር እኛ ነው የምናውቀው። ገብቷል አይደለ? እኛ ላይ ምን ሊያደርሱ እንደሆነ ደግሞ ብዙ ነገር ልነግርህ እችላለሁ።
ምክንያቱም እየተከታተልናቸው ስለሆነ ማለት ነው። እና እኔ እንጃ የሩታ ውሳኔ ነው። አሁን ላይ ምንም ነገር ባደርግ ሩታ ትክክል ነች ብዬ ነው ማስበው። ምክንያቱም ታግሳለች፣ ብዙ ነገር ችለዋለች። ማንም ቢሆን እንደዚህ የሚችል ሰው የለም። ገባ አይደለ? አንዳንዴ ቤተሰብ ራሱ እንደዚህ ላይችል ይችላል። በቃ ፋሚሊ እንኳን እንደዚህ ላያደርግልህ ይችላል። ግን ደግሞ እሷ ብዙ ነገሩን ሸፍና ብዙ ነገር አድርጋለት እስካሁን ቆይቷል። አሁን ላይ ግን እሱ እንደፈለገ መዝናናቱ እንደፈለገ ተዝናንቶ ይመጣል። የሆነ ነገር ያስቀይማታል። ከሌላ ሰው ጋር ተዝናንቶ ፏ ብሎ ከጓደኞቹ ተመርቶ ምን ብሎ ይመጣል። መልሶ ልቧን ይሰብራታል። ገባ አይደለ? እዚህ ጋር ደግሞ እንደዚህ መሆን የለበትም። አንድ ሰው እየተጎዳ አንድ ሰው ደስተኛ መሆን የለበትም። ደስተኛ መሆን ከቻለ አንድ ላይ አድርገ ነው፣ መሆን ካልቻለ ደግሞ መለያየት ነው መፍትሄው የሚሆነው። ከተረዳኝ ማለት ነው። ተረድቻለሁ። አሁን ነገሩ ሁሉ ነገር ይከብዳል። አሁን እንዴት መሰለህ ፈረጁ፣ እነዚህ ልጆች ብዙ ላይፍ አሳልፈዋል፣ ብዙ ነገር አድርገዋል። ዛሬ ላይ ያው ሩታም እስከ ፍቺ ደረጃ ደርሳለች። እስከ ንብረት ክፍፍል እስከ ብዙ ነገር ደረጃ ተደራርሰዋል አሁን ላይ ማለት ነው። እኔ ግን አሁንም ወደፊትም እኔ የሰው ትዳር ማፍረስ አልፈልግም። ቀሪባ የሰማኸኝ ነው። የሰው ትዳር ማፍረስ አልፈልግም። በእርግጥ የሰው ትዳር ማንም ሰው እዚህ ጋር ሊያፈርስ አልፈለገም። ማንም ሰው እኛ እስከ ዛሬ በነበረን እያንዳንዱ የምናደርጋቸው ነገሮች መሰደብም ሆነ መደብደብ ብዙ ነገር ተፈጥሯል። ይህ በሙሉ ያደረግነው ምንድነው የነሱ ትዳር እንዳይፈርስና እንዲቀጥል ብቻ ከመፈለግ አንፃር ነበር። ነገር ግን እራሱ ባለቤቱ አብርሃም ይሄን ትዳር ካልፈለገው ይሄ ትዳር እንዲቀጥል ካልፈለገ ሲቀጥል ደግሞ በዚህ ልክ የተለያየ ቦታ እየሄደ እየማገጠ ከሴቶች ጋር የትም እየዞረ እየመጣ ከዛ ትዳሬ እንዳይፈርስ ፈልጋለሁ ማለት አይችልም። አንተ በመጀመሪያ እዚህ ጋር እኛ ጋር መተህ እንደዚህ ማድረግ የለባችሁም ከማለት በፊት ወንድምህ ጋር ሄደ ወንድምህን አስተካክለ ይሄ የሚማግጠው የተለያየ ቦታ እየሄደ ከሴቶች ጋር የሚዘለው ነገር እሱን አስቆመህ ነው ገባ እኛን መናገር የምችለው። ሲቀጥል ደግሞ ቆይ አንተ የሩታ ከውጪ ፕሮሰስ ስለመጣለት ተናደህ ከፍቶህ ነው የነገለ ተወራን የመጣኸው? አንተ ስማኝ፣ በመጀመሪያ ደረጃ ወጣት ነህ፣ ማሰብ ትችላለህ። እቺ ልጅ ምንም ነገር ከውጪ ይምጣላት አይደለም መኖሪያ ፍቃድ አይደለም እንትን አንተ ደግሞ እያልክ የነበረው ከሁሉም ነገር ተችሎልሻል። የሰው ልጅ ገንዘብ አይደለም የሆነ ነገር አይደለም ገብቶሃል። ፈጣሪ ነው የሚያኖረው። ከፈጣሪ ደግሞ ፍቅር ነው። የሰው ልጅ ጋር በፍቅር በብዙ ነገር ነው የምትኖረው። እቺ ልጅ ይዛ ውጪ ሀገር ሄዳ ልታንከራትታት ነው ያላባት። አይ ቆይ ስማኝ እንጂ መጀመሪያ ስማኝ። ይኸውልህ እስካሁን ያለው በትዕግስት እያወራሁ ያለሁት ይገባል ብዬ ገብቶሃል። ይገባል እንግባባለን ብዬ በትዕግስት እያወራሁ ያለሁት አንተ በሰዓቱ እያደረግከው የነበረው ነገር ስህተት ነው። ስህተት አይደለም። አይ ኖ እዚህ ጋር ላረምህ። ይኸውልህ እኮ አስጨርሰኝና ታወራለህ እንዴ? ከዚሁ ላረምህ። ይኸውልህ ስህተት አይደለም። ምክንያቱም ሩታ ከዚህ በላይ ማልቀስና ማዘን የለባትም። ገባ? እዚህ ጋር ማንም እየመጣ እንዲጨፈርባትና ማንም እየመጣ ወንድምህ እያጠፋ እሷን ተጠያቂ የምታደርግበት ምንም ምክንያት የለም። ገባ? አሰባም መጀመሪያ አይደለም። አሁን አንተ እዚህ ጋር እኮ መስማት ይቀርባል። ስማኝ መጀመሪያ ከሷ ደስታ ይልቅ የወንድምህ ትዳር እንትን ማለት ነው ያሳሰበ እዚህ ጋር ገባ? ስማኝ መጀመሪያ አሰማ እንዴ ጭንቅላት ላይ የፈጠርከው ነገር አታወራ። ይሄ እኮ የሚታይ ነገር ነው በመጀመሪያ ማለት ነው። አራ መጀመሪያ አዳምጥልኝ። እሺ አውራ አሁን ሌላ እሺ አውራ። እሺ ችግር የለውም። መጀመሪያ አዳምጥ። መጀመሪያ የሰው ልጅ አዳምጦ ነው መልስ የሚመልሰው። እማውቀው ነገር ነው የምታወራው። ለዛ ደስ አዳምጥ እንዴ ወይስ ሊድ በንግግር እንግባባ እንጂ እንግባባ እንዴ እዚህ የተከታተልነው። ስለዚህ ስመኝ በሰዓቱ ያደረከው ነገር ትክክል ነገር አይደለም። ለምን በል አንደኛ ነገር እቺ ልጅ ባለ ትዳር ነች። ሁለተኛ ነገር እቺ ልጅ ገና ልጅ ከወለደች ገና አንድ ወር ነው ምናምን ነው ገብቶሃል አይደል? ልጇ አላደገም ከፍ አላለም። ውጭ ሀገር ሄዳ የምትንከራተትበት ልጅ በልጅ ይዛ የምትዞርበት አቅም ላይ አይደለም ያለችው። ጭንቅላት ቢኖረ እንደዛ አስተሳሰብ አታስብ ነበር በመጀመሪያ ደረጃ ገብቶሃል አይደል? አይ ኖ መጀመሪያ ስማኝ አዳምጠኝና ታወራለህ። አስጨርሰኝ። የዛን ሰዓት ማሰብ ብትችል ኖሮ እንደዛ ነገር አታወራም ነበር። እቺ ልጅ ውጪ መሄዷን አይደለም ማሰብ ያለበት ከዛስ በኋላ ቢሮ የሚፈጠረው ነገር ደግሞ ማሰብ አለበት። እዛ ሙሉ ፕሮሰስ ሰማኝ፣ ሙሉ ፕሮሰስ፣ ሙሉ የስራ እድል፣ ሙሉ የቤት ሁሉ ነገር ተችሎ ነው መጀመሪያ አልሰማኝም ማለት ነው። ይሄ ሩታ ከዚህ ሀገር ስትወጣ የመኖሪያ ሁሉ ነገር የስራ እድል ሁሉ ነገር ተመቻችቶ ነው እቺ ከሀገር የምትወጣው። ለምንድን ነው የምትወጣው? ዋና ታርጌቷ እሷ ከሀገር የመውጣት ፍላጎት የላትም ሲጀመር። የምትወጣው እዚህ ደስተኛ መሆን ስላልቻለች ወንድምህ እያሰቃየት ስለሆነ ሁልጊዜ በየቀኑ ሌላ ነገር እየተፈጠረ ስለሆነ በቃ እቺ ማረፍ አለባት፣ ሰላም ማግኘት አለባት። እና ከሀገር አንተ ማን እንዴ ወንድምህን አስተካክል መጀመሪያ። ይኸውልህ አይደለም አንተ ስለፈቀድክ ስላልፈቀድክ እዚህ ጋር የሚሆን ነገር የለም ምናምን እኮ መልስ አይሆንም።
ወንድሜ እኔ እንደራሴ አስተሳሰብ እንደራሴ መልስ ነው እየሰጠሁት ያለው። እሺ አሁን እኔ የሁለታችሁም ጭቅጭቅ ምንም ጠቀሜታ የለውም። ገባ አይደለ? እናንተ ተጨቃጨቃችሁ አልተጨቃጨቃችሁ ልጅቷ የራሷ ውሳኔ ነው የምትወስነው። ግን ደግሞ ይኸውልህ ይሄንን ነገር እያደረግን ያለ ነው ልጅቷ ደስተኛ እንድትሆን ብቻ ነው። ኦኬ አንተ ውጭ ሀገር ሄዳ እንድትኖር ትፈልጋለህ? እሷ ደስተኛ ካረጋት ውጭ አይደለም የትኛውንም ማርስ መሄድ ትችላለች። ልጁ ያለ አባት እንዲያድግ ትፈልጋላችሁ? እንዳያድግ ስለማንፈልግ ነበር ከዚህ በፊት እየጨቃጨቀን ምን እያልን የነበረው። ግን ደግሞ አሁን እሱ አይፈልገውማ። እኛ በግድ ለምንድን ነው እሱን የምንገፋፈው? እሱ ካልፈለገ አልፈለገም ነው። ገባ አይደለ? በግድ ልጁን ባለትዳር መሆን አለበት አርፈ መቀመጥ አለበት አንሉም። ፈልጎ ፈቅዶ ነው መሆን ያለበት ያ ነገር። እሱ ደግሞ አልፈለገውም። መዝናናት ይፈልጋል ከሌላ ሰው ጋር ተረጋግቶ መቀመጥ ስለማይፈልግ እሱ እንደፈለገ መሆን ይችላል። ሩታ ግን ተረጋግታ ሰላማውን አግኝታ መቀመጥ አለባት። ገባ አይደለ? የትኛውን ቦታ መሄድ እሷ ደስተኛ ጋር አረጋት። የትኛውን ቦታ ትሄድ? የትኛውን ቦታ ማለት ነው። ትዳሩ ካልፈለገው አልፈለገውም ነው። ቢፈልገው ኖሮ የሁሉ ጊዜ እንትን አይልም ነበረ። ጊዜውን አያባክንም ነበረ። አይፈልገውም። አንተም አትልፋ። ልጁ አይፈልገውም ትዳሩ። አንተም ቢሆን እየለፋ ነው አቃሎኝ አንድ ላይ ለማድረግ ነው እነሱ። ግን ደግሞ እሱ ሳይፈልግ አይሆንም። በግዴታ ነው እንዴ ትዳር? ህይወት በግዴታ ነው አይደለም። ስፈቅድና ራሴ ፈልጌው ነው የምኖረው ህይወት ላይ። ማንም ከሷ ጋር መሆን አለበት ከሱ ጋር መሆን አለበት ስላለኝ አይደለም መሆኑ። ገብቶሃል አይደለ? አንተ በግዴታ አንድ ላይ የሆኑ ስላልክ ብቻ አይሆኑም። እኛ ከዚህ በፊት አንተ የምታደርገው ነገር አላደረግነውም፣ አደርገነዋል። ግን ደግሞ አንድ ላይ ሆነው ምንም እንትን ስለሌለው ነው። ሲጀመር ይሄ ፕሮሰስ ይሄ ቪዛ መምጣቱ ከኛ በላይ አንተን ሊያስደስትህ ይገባል ብዬ አስባለሁ። ምክንያቱም ኦሬዲ እቺ ልጅ ወልዳለች፣ የወንድምህ ልጅ ነው ያላት። ስለዚህ ልጁም እንዳይሰቃይ እሷም እንዳትሰቃይ ከዚህ ሀገር ወጥተው ሰላም ያለው ኑሮ እንድትኖር ሰው ሲያመቻችለት እድሉን ሲሰጣት ደስተኛ መሆንና እንዲሁም ለዚህ ነገር የሆነ ነገር ማድረግ ነበር የነበረብህ። በዚህ ልክ ተናደህና ሌላ ነገር ለመፍጠር መሞከር ነበረብህ ብዬ አላሰብኩም። የሰማኸኝ ነው ውጪ ሄዳ እንድትኖር ምናምን አለን ፍላጎቴ። ከአብርሃም ጋር ትዳሯን መስርታ በስነ ስርዓት ልጃቸውን እንዲያሳድጉ ነው ፍላጎቴ። የትም ሀገር ይሁን ማለት ነው። ይኸውልህ ኤፍሬም እኛም እንፈልጋለን፣ ግን ደግሞ ወንድም አይፈልግም። እንዴ በግድ ነው እንዴ? እኛም እንፈልጋለን አንድ ላይ ቢሆኑ፣ ግን ደግሞ ወንድም አይፈልግም። ለምንድን ነው እሱን ማመክረው ነው መጀመሪያ? አልመከርኩትም ብለህ ታስባለህ ነው? እየመከርኩት እኮ መክረው አልሰማክም አይደለ? ስለዛ ትዳሩን ህይወቱን አይፈልጉም ማለት ነው። ሳይፈልግ ደግሞ በግድ ከሩታ ጋር ካኖርከው አንድ ሳምንት እንኳን አንድ ላይ ኖሩ። ሳይፈልግ እሷ ጋር ከወሰድከው ስለዛ እሷን በየቀኑ አንዴ ተለወጠ እያለች አንዴ እየተገለባበጠባት ልትኖር አትችልም። አሁን ምንድነው ማለት እናንተ ውጪ ሄዳ መኖር አለባት ብላችሁ ነው የምታስቡት? እኔ ደግሞ እንደዛ አላስብም። ሁለቱ ነግራችሁ ውጪ ሄዳ ትኖራለች የሚለው ሀሳብ ቢቀር ነው የሚሻለው። ኤፋይ ምን አለ መሰለህ፣ አከብርሃለሁ። የአብርሽ ወንድም ነህ፣ ለአብርሽ ትጨነቃለህ። ግን ደግሞ እሱ መዝናናት ሲያምረው ሀገር ሄዶ እየተዝናና ነው። የሆነበት ሄዶ ተዝናንቶ ጊዜ አሳልፎ ሰማኛው። እሷም ደግሞ ራሷን ሪፍሬሽ አድርጋ ሰላሟን ፈጥራ ለልጇ ሰላም ሆና፣ አንተ ልጇን እኮ በሰላም የምታሳደገው በፍቅር የምታሳደገው እሷ ሰላም ስትሆን ነው፣ እሷ ፍቅር ስትሆን ነው፣ እሷ የተመቻቸ ነገር ላይ ስትኖር ነው። እቺ ግን ከወለደችበት ጊዜና ሰዓት ጀምሮ ለአንድ ሰከንድ እንኳን ሰላም አልሆነችም። ሁሉም እየሄደ የተለያየ ነገር እያደረገ አፉን እየከፈተባት ነው ያለው። ስለዚህ እቺ ልጅ አሁንም ማድረግ ያለባት ሰላሟን ለመጠበቅ ካለችበት ነገር ለመገላገል ከወንድም ህይወት ወታ ርቃ የራሷ ሰላምና የልጇን ሰላም የምትጠብቅበት ቦታ መኖር አለባት ብዬ ነው ማምነው። ገባ እንጂ ማንም እየሄደ አፍ እየከፈተባት እንደዚህ ይሁን እንደዛ ይሁን ምናምን እያደረገ አይደለም። መረዳት አለብህ። አንተም ብትሆን ይሄ ነገር ሊገባህና ልትረዳ ይገባል። ማድረግም ያለብህ ሊያስደስትህም የሚገባው በቃ የሩታ ጉዳይ አስደስቶ ነው። አሁን የሩታ ጉዳይ ምናምን ነገር ሳይሆን ያው ካለ ያልገባ ነገር እንደው ታውቃለህ። እኔ ያው ለሩታ እንድትዝናና ምናምን ሳልፈልግ ቀርቻ ያለው ትዝናና ኢንጆይ ታድርግ። በጣም ከአብርሽ የበለጠ ከፈለገች ትዝናና። ገብቶሃል አይደል? እኔ ስለ መዝናናቱ ጉዳይ አይደለም የሚጨንቀኝ። ገብቶሃል? እያሳሰበኝ ያለው የሁለቱ አንድ መሆን ነው። እቺ ልጅ ደግሞ ውጭ ሀገር ለመኖር ከጀመረች ነገሩን ያበላሸዋል እንጂ አያስተካክለውም። ገብቶሃል? ነገሩ እኮ ተበላሽቷል። እሱ ተበላሽቷል። ስለዚህ ከአንድም ሁለቴ ከመውለዷ በፊት እስከ ዛሬ ትዳሩን ለማስተካከል እየሞከረች ነበር አይደል እንዴ? ትዳሩ እኮ እሷ እኮ ትፈልገዋለች። ያልፈለገው እኮ አብርሃም ነው አይደል እንዴ? እሷ እኮ ትዳሩን ትፈልገዋለች። ዛሬም ልጇ ያላባት እንዲያድግ አትፈልግም።
እንዴ በተአምር እሷ ትዳሯን ትፈልገዋለች። አብርሽን ተወደደ፣ ሪስፔክት ለአብርሽ አላት። እሱ ነው ለሷ ሪስፔክት የሌለው፣ እሱ ነው እሷን የማይፈልጋት። ስለዚህ የማትፈልግ እንዲሁም ይኸውልህ ከዚህ በፊት አቤል የሰራውን ቪዲዮ የማትፈልግበት የማትከበርበት ቦታ ዞር በል ብሎ ለአብርሃም ክብር ሰጥቷል። እንዲሁም ሩታ የማትፈልጊበት የማትከበሪበት የማትፈቀሪበት ቦታ ለአንድ ሰከንድ መቆየት የለብሽም። አንቺ ራስሽን የምታስከብሪው ራስሽ ነሽ። ከአብርሃም ጋር ደግሞ በዚህ ልክ ይመጣል ብዬ አላሰብም። ገባ ይፊ ያለ ካሊ በቃ ከዚህ በላይ ምንም አይነት መቆየት አልፈልግም። በቃ መሄድ የለባትም። አብርሃም ምንም አላጠፋም። ይመከራል፣ በሚመከረው አካል ይመከራል። አብረው መሆን ያለበት። አንተ አሁን የሆነች ሴት የውጪ ፕሮሰስ ሁሉም ነገር ቻለችና ተነስታ ትሄድ ነው እንዴ የምትለው? አንተ ብር ስለተቻለልህ ብቻ ትሄዳለህ እንዴ? እቺ ልጅ ብር ቸግሮ እያልባለች እንዴ? ሌላ ሀገር ሄጄ መኖር ፈልጋለሁ ብላለች እንዴ? ብላለች እንደዛ? ሌላ ሀገር ሄጄ መኖር ፈልጋለሁ መዝናናት ፈልጋለሁ ብላለች? አላለችማ። እሱ እቺ ልጅ ትዳሯን ነው ፈልገው። ትዳሯን መስማማት ካልቻልክ ደግሞ ይሄንን ሀሳብ ማቆም ነው ያለበት እንጂ የሆነች ሴት ልጅ መታለች እና ብር ተችሎልሻል፣ ሁሉም ነገር ተችሎልሻል፣ የሥራ መድል ተችሎልሻል፣ እዛ መሄድ አለብሽና መኖር የሰማይ ነው። በቃ አትሄድም። ምክንያቱም አንተ አሁን በአንተ ቤት አሁን ጥሩ እድል ያመጣ መስሎ ነው አይደለም። በቃ እድል ያመቻቸ መስሎ ከተሰማ አላመቻቸም። እውነቱ ስነግር አሁን አንተ ከባለ ትዳር ነጥለ ውጪ እንድትኖር እያደረግክ ነው። በቃ በግልጽ አማርኛ ይሄ ደግሞ ማይሆንኛ ነው። ማስታረቅ ካልቻልክ ማስታረቅ ነው፣ ካልቻልክ ነው ከመሀላቸው መውጣት አለቀ እንጂ ያልሆነ ሀሳብ ማይሆን ሀሳብ አታምጡ። በቃ አሁንም ስነግር ማለት ነው ወጣ ትኑር ምናምን ትኑር ፈረንጆ አንዴ ስመኝ ይሄ ማይሆን ሀሳብ አታምጡ። በቃ መዝናናት ካለባት ትዝናና። እኔ አትዝናና አላልኩኝ። መዝናናት ካለባት ከጥቅ ትዝናና። ግን ለእናንተ ላይሆን ይችላል ነገርኩ። ለእናንተ ማለት ነው ምንም ጥሩ ነገር እንደሰራን ላይሰማችሁ። አንተ ስማኝ፣ ግን ደግሞ አይ ለሩታ ብታስበው አንተ ብቻ መስሎ ነው የሚታየው። በጣም እያወራ ነው። እኔም ይኸውልህ አስወራኝና እኔ ለመጨረሻ ጊዜ ነው ማወራ። ከዛ በኋላ አላወራም። ገባህ አይደለ? እሺ እኔ ይኸውልህ ድጋሚ ነው የነገርኩህ። እሷ ደስተኛ ከሆነች ማለት ነው የትም ትሂድ። ኦኬ። ስለዚህ አንተ የአብርሃም ደስታ አትፈልግም ማለት ነው? የአብርሃም ደስታማ እኮ አገኛለሁ ብሎ የሚያስበው ሄርሜላ ጋር ነው። ገብቷል አይደለ? ሄርሜላ ጋር ሄዳ አይደለ? እንደዚህ ደግሞ አለማች ልጅ ባለ ትዳር ነች። ለባሏንም ስሜት መጨነቅ አለበት። ባለ ትዳር እንደሆነ ስለሁለቱም ነው ማሰብ ያለበት። ባለ ትዳር እንደሆነ ለአብርሃም አስተውሰው፣ ለእሱ አይደለም የምታስበው። ስማኝ፣ ስለ አንድ ሰው ብቻ አይደለም የምታስበው እዚች ጋር፣ ስለ ሁለቱም ሰው ነው የምታስበው። እኔ ወንድሜ ምናምን ስለሆነ ሳይሆን ስለ ሁለቱም ነው የምታስበው። ስለ አብርሽም ስለ ሩታም አንድ ላይ የሚሆኑበት መንገድ ነው ማሰብ ያለበት እንጂ ሩታ ካስደሰታት ምንም ነገር ታድርግ፣ አብርሃም ካስደሰተው ምንም ነገር ያድርግ አይባልም። በመጀመሪያ ደረጃ ማለት ነው ይሄ አንዱን መደገፍ ይባላል። ትዳር ላይ ደግሞ አንዱን ደግፎ ማውራት ተገቢ አይደለም። ሁለቱንም ለማስታረቅ መሞከር በቃ አይደለም። ሲጀመር እኛ ማንም ሰው በየትኛውም ሁኔታ ለሩታ ለአንዱ ሰው ብቻ ወግነን ምንም ያደረግነው ነገር የለም። አንተም ጠንቅቀህ ታውቀዋለህ። ሩታ አትሄድም ትሄዳለች ስላልክ እዚህ ጋር የሚቀየርም የሚስተካከልም ምንም ነገር የለም። አንተ እዚህ ጋር የምትወሰንላት ምንም ነገር ውሳኔ የለም። እሷ በራሷ መወሰን በራሷ ማድረግ የምትችል ሰው ነች። ገባ? እዚህ ጋር አንተ አትሄድም ስላልክ እዚህ ጋር እናንተ ያደረጋችሁት ነገር ልክ አይደለም ስላልክ ምንም የሚቀየር ነገር የለም። አንተ አሁን ይሁን የሷ እዛ መሄድ ያሳዘነ ከሆነ ያስከፋ ከሆነ ደግሞ ይክፋ። እሱ ከሷ ጋር የምታወሩት ይሆናል። ነገር ግን ይሄ ድል ከኛ በላይ ሊያስደስት የሚገባው አንተ ነበር። ችግር የለውም። አያስደስተኝ ነገር የሚያስደስተኝ ነገር የለም። በቃ ካላቱ አብረው ሲሆኑ ነው የሚያስደስተኝ። ካላስደሰተ በቃ አላስደሰተም። እሷን ሄዳ ማውራት ትችላለህ። ለማንኛውም ስለነበረን ጊዜ እናመሰግናለን። አሁንም ቢሆን ማንም አልተደሰተ ማንም ተደሰተ አልተደሰተ ምንም አይመለከተንም። እኔ እስከ ጥግ ላስኬዳችሁ ይችላል። የከፋችሁ ሰዎች ሊከፋችሁ ይችላል። ገደል መግባት ይችላላችሁ። ማናችሁ ከፋችሁ እንኳን ከፋችሁ። ገባችሁ አይደለ? እኛ የምናየው የሩታ ደስታ ብቻ ነው። ምክንያቱም ከዚህ በፊት አልቅሳለች፣ ተከፍታለች 6 ወር 5 ወር አካባቢ እስካሁን ድረስ ማለት ነው። አሁን ደግሞ የእሷን ነገር ብቻ ነው የምንፈልገው። የከፋችሁ ሰዎች ምንም ማድረግ አልችልም። ሁሌም ሊከፋችሁ ነው ማለት ነው። በዚያየስ ሁሌም ሊከፋችሁ ነው። ለማንኛውም እንግዲህ ምንም ማድረግ አንችልም። ሩታ በዚህ አጋጣሚ መልካም ውሳኔሽ እንደምትወስኚ ተስፋ እናደርጋለን። ውሳኔውን ደግሞ አንድ ላይ እንሰማለን። አዎ ግድ ይሄንን ውሳኔ ማትቀበላለች በእርግጠኝነት አይቀበሉሽ